እንዴት ናችሁ? ዛሬ የማነሳላችሁ ሐሳብ በአብኖርማል ሳይኮሎጂ የትምህርት ዘርፍ አራቱን ዲዎች በዝርዝር እናይና ከዛ በኋላ በተወሰኑ የአብኖርማል ዲስኦርደሮችን ደግሞ የተወሰኑትን ሃይላይት አነሳላቸዋል። በአብኖርማል ሳይኮሎጂ አንድ ሰው የባህሪ፣ የማንነት፣ የስነ አእምሮና የስነ ልቦና መቃወሶች ገጥመውታል፣ ችግር ገጥሞታል ብለን ለማለት አራት መስፈርቶችን ማሟላት አለበት ተብሎ ይታመናል። ይህም 4D ፋንክሽንስ ይባላል። የመጀመሪያው ዲ ዴቪያንት ነው ወይንም ዴቪያንስ ቢሄቨር ይባላል። ዴቪያንት ከመደበኛ የሰው ልጅ የዕለት ተዕለት ባህሪ ወጣ ያለ ያፈነገጠ የተለየ አመለካከት፣ ድርጊት፣ ንግግር ሊሆን ይችላል። ስለዚህ ይህ ሰው ከምናውቀው አብዛኛው ሰው ከሚያደርገው የተለየ አመለካከት፣ የተለየ ንግግር፣ የተለየ ውሎ፣ የተለዩ ነገሮች እያደረገ ከሆነ ዴቪያንት ቢሄቨሮች ታይተውበታል ማለት ነው። ሁለተኛዋ ዲ ዲስፋንክሽን ነው። ይህ ሰው የተለያዩ የዕለት ተዕለት ስራዎችን መስራት ሲያቅተው መከወን ሲያቅተው ነው። ከቀላል እስከ ከባድ። ለምሳሌ ቀላል ጠዋት ላይ ሁሉም ሰው ከእንቅልፉ ተነስቶ ወደ መደበኛው ስራው ሲሄድ ይሄ ሰው ከእንቅልፍ መነሳት ያስጠላዋል። ስለዚህ መነሳት ያቆማል ማለት ነው። እዛው በተኛበት መቀጠል ይፈልጋል ማለት ነው። ከተነሳም ስራ መስራት ያስጠላዋል። ቀላሉ ልብስ መልበስ ሊያስጠላው ይችላል። ንጽህናውን መጠበቅ ሊያስጠላው ይችላል። ምግብ መመገብ ሊያስጠላው። ስለዚህ የተሰጠውን ስራ መጀመርም ያስጠላዋል፣ የጀመረውን መጨረስም ያስጠላዋል ማለት ነው። ይህ ሰው ዲስፋንክሽን ገጥሞታል ማለት ነው። ሶስተኛው ዲስትረስ ነው። በሶስተኛው ዲስትረስ የተወሰኑ ተስፋ መቁረጦች ታይተውበታል። ይሄ ኢሞሽናል ሶሮ ደስታ ማጣት አግኝቶታል ማለት ነው። ሰውየው በሚያየው በሚያገኘው በቤተሰቡ በስራው በልጆቹ በማህበረሰቡ በሀገሩ ምንም አይነት ደስታ የማይሰማው ከሆነ ዙሪያው ላይ ባሉ ነገሮች እሱን ሊያስደስቱ የሚችሉ ነገሮች እየጣፉ ከመጡ፣ ሳቁ ከተነጠቀ፣ ደስታው ከተነጠቀ፣ ይሄ ሰላሙ እየተነጠቀ ከመጣ፣ በዚህ የተነሳ ስትረስድ እየሆነ ከመጣ፣ አኔግዛይቲ ስትረሶች አኔግዛይቲ እየወለዱ ከመጡ፣ ያ ማለት ውጥረቶች ጭንቀት እየወለዱ ከመጡ፣ ጭንቀቱ አኔግዛይቲው ደግሞ ዲፕሬሽን ወይንም ድባቴ እየወለደ ከመጣ ሰውየው ዲስትረስ ሆኗል ማለት ነው። ሶስተኛው እንዲህ አሟልቷል ማለት ነው። የመጨረሻው ዳንጀር ነው። ዳንጀር የምንለው ደግሞ አደጋ በራስ ህይወት በቃ እኔ ተስፋ ቆርጫለሁ፣ ስለዚህ መኖር አያስፈልገኝም፣ ቤተሰቤ በእኔ ምክንያት መሰቃየት የለበት፣ የኔ መኖር እዚህ ጋር ማጣት አለበት እያለ ራሱ ላይ እርምጃ ለመውሰድ እየጀመረ ነው እያሰበ ከሆነ እንዲሁም ሙከራዎች እየታዩ ከሆነ በራስ ላይ አደጋ እየፈጠረ ነው ማለት ነው። በሌላ ጎኑ ደግሞ ሌሎች ሰዎች ላይ አደጋ እንዲፈጠር ምክንያት እየሆነ ከሆነ ለኔ በህይወት መኖር እና መሞት ምክንያት ኮዝ ይሄ ነው፣ ለእኔ እንዲህ መሆን ምክንያት ወይንም ኮዝ የሆነው ኢከሌ ነው ብሎ የሰው ልጆችን ቤተሰቡን ዘመዱን ሊሆን ይችላል ማጥቃት ከጀመረ፣ እርምጃ መውሰድ ከጀመረ፣ አካላዊ ሊሆን ይችላል አእምሯዊ ሊሆን ይችላል ማናቸውንም ጥቃትና አደጋ ማድረስ እየጀመረ ከሆነ ዳንጀር ተፈጥሯል ማለት ነው። ስለዚህ አራቱ ከታዩ አንድ ሰው ላይ በፍጥነት ሕክምና ማግኘት አለበት፣ ሆስፒታላይዝድ መሆን አለበት ማለት ነው። አብኖርማል ነው እንላለን ማለት ነው። ከአራቱ ዲዎች የተወሰኑት ከተጓደሉ ምልክቶች ናቸው፣ ሲምፕተሞች ናቸው። የአንዳች ህመም የአንዳች የአብኖርማሊቲ ምልክቶች ይሆናሉ። አራቱም ግን በደንብ ከተሟሉ የግድ ሰውየው አብኖርማል ሆኗል ብለን ልንደመድም እንችላለን። ስኪዞፈርኒያ የምንለው የአእምሮ ህመም በጣም ሲሪየስ የሆነ ክሮኒክ የሆነ ሳይካትሪክ ዲዚዝ ነው። ይሄ የአእምሮ ህመም በተለያዩ ምክንያቶች ሊከሰት ይችላል። መንስኤው የተለያዩ ምክንያቶች ሊሆኑ ይችላሉ። የአእምሮ መዛባት ልንለው እንችላለን። አእምሮ በትክክል ፋንክሽን ማድረግ ሲያቆም፣ በትክክል ማሰብ ሲያቆም የሚፈጠር ነው። ምልክቶቹ ምንድናቸው? የሰው ልጅ በመደበኛነት የሚሰማውን ድምፅ የተለየ ድምፅ መስማት መጀመር፣ ሰው የማያየውን ምስል ማየት መጀመር። ይሄ ተኝቶ መቃዠት ሳይሆን በእውን ዓለም በቀን ሰዎች በተሰበሰቡበት የሚታይ አደገኛ ጤነኛ ሰው የማይሰማውን ድምፅ እሱ መስማት ሲጀምር፣ የሆነ ነገር ይታየኛል ማለት ጤነኛ ሰው የማያየውን እይታ እሱ ማየት ሲጀምር ማለት ነው። ስለዚህ ስኪዞፈርኒያ ወይንም በስኪዞፈርኒያ የተጠቃ ሰው የሚታይበት ምልክቶች መካከል አንዱ ሰዎች ሁሉ የሚያዩትን እይታ ሳይሆን እሱ ለብቻው ይሄ ይታየኛል ማለት ሲጀምር፣ ሁለተኛ ደግሞ ሰዎች ሁሉ የማይሰሙትን ድምፅ እሱ እየሰማ ድምፅ ይሰማኛል እያለ ከሆነ ምልክቶች አሉ ማለት ነው። ምናልባት በአራቱ ዲ ፋንክሽንስ የመጀመሪያው ዴቪያንት ቢሄቨሮች ምልክት ሊሆን ይችላል ማለት ነው። ስለዚህ እነዚህ ድምጾች ይህን ሰው ሁል ጊዜ በተደጋጋሚ እየታዩበትና እየተከተሉበት ከሆነ ወደ ሁለተኛው ዲ ያድጋል ማለት ነው። ይሄ ዲስፋንክሽን የምንለው ማለት ነው። ዲስፋንክሽን እንዴት ነው ሊሆንበት የሚችለው ይሄ ሰው በምንልበት ጊዜ ከሚሰማው ድምጽ የተነሳ የየዕለት ስራውን መስራት አለመቻል፣ መሳቀቅ፣ እንቅልፍ መተኛት አለመቻል፣ በሰዎች መካከል መቀመጥ አብሮ መሆን አለመቻል፣ ወይንም
ብቻውን መሆን አለመቻል፣ በቀላሉ ሰዎች ሊሰሩት ሊያደርጉት የሚችሉትን ነገር እሱ አለማድረግ መቻል፣ የሚያያቸው እይታዎች እሱን የሚያሳቅቁት የሚያስፈሩት፣ የሚሰማቸው ድምጾች ደግሞ ስራውን በአግባቡ እንዲከውን እንዳያስችሉት ሆኖ ከሆነ ዲስፋንክሽን ተፈጥሯል ማለት ነው። ሶስተኛው ዲስትረስ ነው። ከዚህ ድምጽ የተነሳ ይሄ ሰው በቃ ልሞት ነው፣ በቃ ልጠፋ ነው፣ ሊገድሉኝ ነው እያለ ራሱ ላይም እርምጃ ለመውሰድ እየተንደረደረ ከሆነ ይሄ ሰው ዲስትረስ ደግሞ ተስፋ መቁረጥ ደርሶበታል። የተለያዩ ሙከራዎችን አድርጓል። ለብቻው መሆን ሞክሮ አልቻለም። ከሰው ጋር መሆን ሞክሮ አልቻለም። መተኛት አልቻለም። ስራውን መስራት አልቻለም። ስለዚህ ይሄ ሰው በከባድ ተስፋ መቁረጥ፣ በከባድ ፍራቻ፣ በከባድ ሰቀቀን ውስጥ ነው ማለት ነው። በየዕለቱ የሆነ ቀን ያጠፉኛል፣ እሞታለሁ ብሎ እያሰበ ነው ማለት ነው። ስኪዞይድ የሆነ ሰው የመጨረሻው ከዚህ የተነሳ እነዚህ ሰዎች ሳይቀድሙኝ ልቅደም ብሎ ራሱን ለማጥፋትም እየተዘጋጀ ሊሆን ይችላል። ወይንም ሌሎች ሰዎች ሳይደርሱብኝ ወይንም ሳያጠቁኝ ብሎ ሊሆን ይችላል። ወይንም እነዚህን ሰዎች ራሳቸውን ማጥፋት አለብኝ ብሎ በአእምሮ የተሳለውን አንዱን ሰው ሄዶ ጥቃት ለማድረስ ሙከራ ማድረግ ሊሆን ይችላል። እና ስኪዞይድ የምንለው ፐርሰናሊቲ ዲስኦርደር በአብኖርማል ሳይኮሎጂ በአራቱ ዲፋንክሽንስ በጣም አደገኛ የሰው ልጆችን የአእምሮ መቃወስ ተንተርሶ በጣም ጉዳት እያደረሰ ያለ ከባድ በሽታ ነው። አንድ ሰው እንዴት ስኪዞይድ ይሆናል በምንልበት ጊዜ በጣም ብዙ ምክንያቶች አሉ። የመጀመሪያው ለተለያዩ ሱስ መጋለጥ ሊሆን ይችላል። የተለያዩ ሱሶች የአእምሮ የነርቭ ስርዓትን የሚያዛቡ የሱስ ውስጥ ገብቶ ሊሆን ይችላል። አደገኛ እጾችን ተጠቅሞ ሊሆን ይችላል። ስለዚህ የሰው ልጅ በመደበኛነት ማሰብ የሚገባውን የአእምሮ ክፍል አለ። ያ የአእምሮ ክፍል ጥቃት ደርሶበት ሊሆን ይችላል። ትራውማ ሊሆን ይችላል። ትራውማ ማለት የሆነ ሰዓት ላይ የተፈጠረ በሱ ላይ የተፈጠረ ወይም በሚወደው ሰው ላይ የተፈጠረ አደገኛ ጭካኔ የተሞላበት ወይም ድንገተኛ ሞት፣ አካላዊ አደጋ፣ አእምሮአዊ አደጋ ሊሆን ይችላል። ስለዚህ እነዛ ሰቆቃዎች የሚፈጥሩት ምልክቶች ሊሆን ይችላል። ሶስተኛው አንድ ሰው ስኪዞይድ እንዴት ሊሆን ይችላል በምንልበት ጊዜ ይሄ አሰቃቂ ታሪኮችን እየሰማ ማለት ለዚህ ነገር የተጋለጠ ሰው ሊሆን ይችላል። ከቤተሰብ ሊሆን ይችላል፣ ከቤት ዘመድ ሊሆን ይችላል። አስፈሪ ታሪኮችን እያየ እየሰማ ያደገ ሰው ከሆነ ለዚህ መጋለጥ ያገኛል። ሌላኛው ሶሻል ኢንፍሉዌንስ ነው። በማህበረሰብ ወይንም በሰዎች የተደረገ ግፍ ሊሆን ይችላል። ግፍ ሲባል ይህ ሰው ቡሊ እየተደረገ አድጎ ሊሆን ይችላል። በሰዎች እየተሳቀቀ፣ እየተሸማቀቀ፣ እየተሰደበ፣ ዲስከሬጅ እየተደረገ አድጎ ሊሆን ይችላል እና ያንን ሰቆቃ በሰዎች የደረሰበትን ሰቆቃ አቅም አግኝቶ ጉልበት አግኝቶ መልስ ለመመለስ አቅም አድጎ ይሄ ሰው ለብቻው እየተብሰለሰለ አድጎ ሊሆን ይችላልና እነዚህ ነገሮች የአእምሮ መዛባትን ሊፈጥሩ ይችላሉ። አእምሮ መዛባት የተነሳ ስኪዞይድ ሊሆን ይችላልና ሶሻል ኢንፍሉዌንሶች ሊሆኑ ይችላሉ። ሌላው ካልቸራል እና የኢኮኖሚክ ችግሮችም ሊሆኑ ይችላሉ። መወጣት የማይችላቸው ፖለቲካል ክራይሲስ፣ ኢኮኖሚክ ክራይሲስ፣ ማኔጅ ማድረግ የማይችለው ላይፍ ስታይል፣ የቤተሰብ ህይወት፣ የልጆች ህይወት፣ የትዳር ህይወት ሊሆን ይችላል። መወጣት አልችልም ብሎ ተስፋ መቁረጥ ማለት ነው። እነዚህም ስኪዞይድ እንዲሆን ሊያደርጉት ይችላሉ። ወደ አእምሮ ከባድና አሰቃቂ ሜሴጆች እንዲተላለፉ ሆኖ ራስን መጥላት፣ ራስን እስከ ማጥፋት፣ ሌሎችንም እስከ ማጥፋት ሊያደርስ የሚችል ችግሮችን እየፈጠረ ሊሆን ይችላል። ሰዎች በተለያዩ ምክንያቶች አብኖርማሊቲ ወይንም አሁን እንደነገርኳቸው አይነት ስኪዞይድ ታይፕ ኦፍ ፐርሰናሊቲ ፌስ ሊያደርጉ ይችላል። ህክምናው ምንድነው? ህክምናው ቴራፒዎች አሉት። ሊበራል ቴራፒዎች አሉት፣ ሳይኮቴራፒዎች አሉት፣ ካውንስሊንጎች አሉት፣ ኮቺንጎች አሉት። ስለዚህ ስር የሰደደ ስኪዞይድ ፐርሰናሊቲ ያለው ሰው ራሱን ከማጥፋቱ በፊት ሆስፒታላይዝድ መደረግ እንዳለበት አድቫይዝ እናደርጋለን። የሚሰጡ ሳይካትሪክ ህክምናዎችም አሉ፣ መድኃኒቶችም አሉ። እንደዚህ አይነት ችግር የተጋለጡ ሰዎች ህክምናዎች አሉ። ስለዚህ በዚህ አይነት ችግር የተጠቁ ሰዎችን ብዙ ጊዜ ሰዎች ኦፍኮርስ ወደ የእምነት ቤቶች ይሄዳሉ፣ ጸሎት ያደርጋሉ፣ ዱዓ ያደርጋሉ። እንዲሁም ደግሞ የጸበል አካባቢ ይወስዷቸዋል። ሰዎቹ በስፕሪታቸው ነፃ ይወጣሉ። ተስፋ መቁረጥ ነፃ ሊወጡ ይችላሉ። እንዲሁም ደግሞ ደስታቸውን ተነጥቀው ከሆነ ደስታቸው ሊመለስ ይችላል። ነገር ግን ኢሞሽናል አታኮች ካውንስሊንግ ቴራፒና በኮቺንግ ነው። ስለዚህ ባለሙያ የተደገፉ ድጋፎች ለዚህ ግለሰቦች አገልግሎት እንዲያገኙ እንድታደርጉ እናመሰግናለን። ተቋማችን ይህንን አገልግሎት በመስጠት ይታወቃል። ባሉ አድራሻዎች በመደወል በዚህ አይነት ችግር ሰዎችን ራስ እንዲያገኙ